ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ ረቡዕ የመጋቢት 23 ቀን 2018 ዓ.ም የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን አስቀድማለን። አፈብን በምስራቅ አማራ ከ34 በላይ የምርጫ አስፈጻሚዎች ላይ እርምጃ መውሰዱን ገለጸ። ምስራቅ አማራ ቀጠና ሚኒሊክ እዝ 101ኛ ኮር ተመሳሳይ ድል መቀዳጀቱን አስታውቋል። የዕለቱ ዜናችን ቀዳሚ ጉዳይ አድርገነዋል። በኢትዮጵያ ድንበር አጠገብ የሰፈረው የግብጽ ጦር መከበቡ ተገለጸ። 640 የሱዳን ወታደሮች በፈጥኖ ደራሽ ኃይሉ መከባቸውን ከስፍራው የወጡ ዘገባ አመላክቷል። ተጨማሪ መረጃዎች አሉን። በኢትዮጵያ ኤሌክትሪክ ተሽከርካሪዎች ዋጋ ጭማሪ ተደርጓል ተባለ። የኢራን ጦርነት ያስከተለ የነዳጅ እጥረት በተሽከርካሪ ግብይት ላይም ተጽዕኖ አሳድሯል ተብሏል። ሌላኛው የዜናችን አካል ነው። በአዲስ አበባ ለሁለተኛ ቀን በደረሰ የትራፊክ አደጋ የሰዎች ሕይወት ተቀጠፈ። ተጨማሪ መረጃ አለን። ዜናዎቻችን በዝርዝር እናቀርባለን። በቅድሚያ አፈብን በምስራቅ አማራ ከ34 በላይ የምርጫ አስፈጻሚዎች ላይ እርምጃ መውሰዱን ገለጸ። የምስራቅ አማራ ቀጠና ሚኒሊክ እዝ 101ኛ ኮር ተመሳሳይ ድል መቀዳጀቱን አስታውቋል። በምስራቅ አማራ ቀጠና ከላላ ወረዳ የምርጫ ቁሳቁስ ይዘው በተንቀሳቀሱ ጦርና ካድሬ ላይ በተወሰደው እርምጃ ከ34 በላይ ግለሰቦች እርምጃ ተወስዶባቸዋል ተብሏል። በምርጫ ሰበብ በሚፈጸም እኩይ ድርጊቶች ላይ የአማራ ፋኖ ብሔራዊ ንቅናቄ እርምጃ መውሰዱን አጠናክሮ መቀጠሉን አስታውቋል። በአማራ ፋኖ ብሔራዊ ንቅናቄ ሚኒሊክ እዝ 105ኛ ኮር 71ኛ አባ ናደው ክፍለ ጦር ስር የሚገኙ ሬጅመንቶች በጋራ በከፈቱት ኦፕሬሽን የምርጫ ምዝገባን ለማስፈጸም ወደ ክላላ ወረዳ 09 ሻፊ ቀበሌና አካባቢው ላይ የተሰማራውን ግብረ ኃይል በመምታት ሂደቱን ማስተጓጎሉን አስታውቋል። በጠላት ላይ ከባድ የሆነ የሰብአዊና ቁሳዊ ኪሳራ ማድረስ ተችሏልም ተብሏል። በተመሳሳይ መልኩ መጋቢት 21 ቀን 2018 ዓ.ም ከሰዓት በኋላ ጀምሮ እስከ መጋቢት 22 ቀን 2018 ዓ.ም አጥቢያ ለሊት ድረስ በሶስት ግንባሮች በተደረገ ተጋድሎ ድል መቀዳጀቱ ተገልጿል። አፈብን በምርጫ ስም የአማራን ሕዝብ እልቂት ለማራዘም የተቋቋሙ የካድሬዎችና ወታደሮች ግብረ ኃይል መጋቢት 21 ቀን 2018 ዓ.ም ከእኩለ ቀን በኋላ በሜካናይዝድ ጦር ሽፋን ታግዞ ወደ ሻፊ እየገባ በነበረበት ወቅት ነው እርምጃ የተወሰደው ብሏል። በክፍለ ጦሩ ስር የአንደኛ ሸዋን ግዛው ሬጅመንት አባላት በወሰዱት ድንገተኛ ጥቃትም በርካቶችን ሙትና ቁስለኛ በማድረግ የምርጫ ቁሳቁስን ማውደም ተችሏል ሲልም አስታውቋል። ወደ ሻፊ ቀበሌ ገብቶ የምርጫ ካርድ እንዲያድልና ብልጽግናን እንዲመርጡ ቅስቀሳ እንዲያካሄድ ተልዕኮ ተሰጥቶት የነበረው ግብረ ኃይልም ሻፊ ከመግባቱ በፊት በቲርችራና በልጓማ የነበሩ የሚሊሻ አባላት ፋኖ እንዳይመጣ ወደ ባከት በመውረድ መንገድ እንዲዘጉና ሽፋን እንዲሰጡ መመሪያ ሰጥቷቸው እንቅስቃሴ ጀምረው ነበር ነው የተባለው። ይሁን እንጂ በእነዚህ የሚሊሻ ኃይሎች ላይ የ71ኛ ክፍለ ጦር ስር የሁለተኛ ሙሐመድ ዳውድ ሬጅመንት አባላት ጎራዲት ተብላ በምትጠራ አካባቢ የጨበጣ ውጊያ ከፍተውባቸው 7 ሚኒሻዎች ሲገደሉ 13 ክፉኛ ቆስለዋል ተብሏል። በተመሳሳይ ሰዓት የፋኖን ኃይል በማዛባት በሻፊና በጎራዲት ያለውን ጫና ለመቀነስ በማሰብ በአካባቢው ቡሶ ተብሎ በሚጠራው ስፍራ በከባድ መሳሪያዎች ታግዞ ውጊያ ከፍቶ በነበረው የጠላት ኃይል ላይ ፋኖ በወሰደው የመከላከልና የመልሶ ማጥቃት እርምጃ 3 ወታደሮች ወዲያውኑ ሲገደሉ ከ11 በላይ የሚሆኑት ደግሞ ክፉኛ ተመተው ጉዳት እንደደረሰባቸው ተገልጿል። በተያያዘ መረጃ ምስራቅ አማራ ቀጠና ሚኒሊክ እዝ 101ኛ ኮር ተመሳሳይ ድል መቀዳጀቱን አስታውቋል። የመንግስት ጥምር ጦር ከውርጌሳ፣ ገንፎ፣ ጨፌ፣ መርሳና ወልዲያ እስከ መርጦ ድረስ ያለውን በመሰብሰብ ከፍተኛ ማጥቃት ለመሰንዘር ቢሞክርም በአፈብን ሚኒሊክ እዝ ኃይል የ101ኛ ኮር 11ኛ እና 35ኛ ክፍለ ጦር ሙሉ በሙሉ ተደምስሷል። ጠላት ያለ የሌላ ኃይሉን አሰባስቦ በዙ 23 እና በመድፍ የታገዘ ተኩስ በመክፈት ለማጥቃት ጥረት ቢያደርግም 11ኛ ክፍለ ጦር እዜትና ወጠቅ ላይ ምሽግ ይዞ በመጠበቅ ገሚሱ ሲደመሰስ የቀረው ወደ ኋላ ማፈግፈጉ ተገልጿል። በተመሳሳይ ሁኔታ 35ኛ ክፍለ ጦር በጸዶትና በዙፋን አቦ በኩል በቆረጣ በመግባት አይቀጡት ቅጣት በመቅጣት ታላቅ ድል አስመዝግቧል ተብሏል። ይህ ውጊያም ረፋድ 12 ሰዓት ላይ ጀምሮ ሙሉ ቀን የፈጀ ሲሆን አሁንም ድረስ 101ኛ ኮር በውጊያ እንደሚገኝ ተገልጿል። በዚህ ኦፕሬሽንም ብዛት ያለው ተተኳሽና ሬሽን መማረኩን አስታውቋል። የመንግስት ጥምር ጦር ቁስለኞቹን በኦራልና በአምቡላንስ ወደ ወልዲያ ሲያመላልስ መዋሉም ተገልጿል። በኢትዮጵያ ድንበር የሰፈረው የግብጽ ጦር ተከበበ። በታላቁ የህዳሴ ግድብ አቅራቢያ በሱዳን ድንበር በኩል በድብቅ የሰፈረው የግብጽ ጦር በከበባ ውስጥ መውደቁ ተሰማ። በጀነራል አልቡርሃን ጦር ሽፋን በብሉ ናይል ግዛት ሳሊ በተባለ ቦታ የሰፈረውና 640 ወታደሮችን የያዘው ይህ የግብጽ ሻለቃ በጀነራል ሐምዳን ዳገሎ ፈጥኖ ደራሽ ኃይሎች አርኤስኤፍና በሱዳን ህዝባዊ ነጻነት ንቅናቄ መከበቡን ሱዳን ታይምስ ዘግቧል። ከበባው የተፈጸመውም የሱዳን መደበኛ ጦር አካባቢውን ለቆ ካፈገፈ
ከተነፈገ በኋላ ሲሆን የግብጽ መኮንኖች በሰላም ለመውጣት ያቀረቡት ጥያቄ ውድቅ ተደርጓል። ፈጥኖ ደራሽ ኃይሉ የግብጽ ወታደሮች እጅ እንዲሰጡ ያዘዘ ሲሆን ካልሆነ ግን እርምጃ እንደሚወስድባቸው አስጠንቅቋል። ግብጽ ለጀነራል አልቡርሃን በምትሰጠው ድጋፍ ምትክ ጦሯን በስውር ድንበር አቅራቢያ አስፍራ እንደነበረና በወርቅ ማዕድን ስራም ላይ ተሰማርቶ እንደነበር ተመላክቷል። በኢትዮጵያ በኤሌክትሪክ መኪኖች የዋጋ ጭማሪ መፈጠሩ ተገለጸ። አሜሪካና እስራኤል በጥምረት ኢራን ላይ የከፈቱትን ጦርነት በዋነኝነት ዓለም አቀፍ የነዳጅና የማዳበሪያ አቅርቦቱን አስተጓጉሏል። ከሰሞኑም በኢትዮጵያ ኤሌክትሪክ መኪና ዋጋ እስከ ግማሽ ሚሊዮን ብር የደረሰ ጭማሪ ማሳየቱ ተሰምቷል። ይህ ከፍተኛ የዋጋ ጭማሪም ከኢራን ጦርነት ጋር የተያያዘ መሆኑን ቢቢሲ ዘግቧል። የአውቶሞቲቭ ጉዳዮች ተንታኝ አቶ ብሩክ አወቀ እንደሚሉት በኤሌክትሪክ ተሽከርካሪዎች ላይ የዋጋ ጭማሪ የታየው ከጦርነቱ ቀደም ብሎ ነው። ከሁለት ወር ቀደም ብሎ በኤሌክትሪክ ተሽከርካሪዎች ላይ የታየው ዋጋ ጭማሪ ከጦርነቱ ወዲህ ደግሞ እንደተባባሰ ይናገራሉ። ከትንንሽ መኪኖች ብንነሳ ከ400 ሺህ ብር ጀምሮ እስከ 1 ሚሊዮን ብር ዋጋቸው ይጨምራሉ። ለጭማሪው ዋነኛ ምክንያትም የማጓጓዣ ወይንም ሺፒንግ ዋጋ መጨመሩ ነው ብለዋል። በጦርነቱ ምክንያት በተፈጠረው የባህር ላይ እንቅስቃሴ መስተጓጎል ምክንያት በመርከብ በአንድ ኮንቴነር ከ2500 እስከ 4000 ዶላር ጭማሪ እንዳለም አቶ ብሩክ ጠቅሰዋል። ጭማሪው በተጋነነ መልኩ በኤሌክትሪክ ተሽከርካሪዎች ላይ ቢታይም በነዳጅ የሚሰሩ አነስተኛ የበጀት መኪኖች ላይም ጭማሪ እንደተስተዋለ ይናገራሉ። ለምሳሌ ሱዙኪ ዲዛይር መኪና ከዚህ ቀደም ይሸጥ የነበረው 3 ሚሊዮን 300 ሺህ ሲሆን አሁን ዋጋው ከ4 ሚሊዮን 300 ሺህ በላይ ደርሷል። የኢትዮጵያ የመኪና ገበያ ላይ ጭማሪ ሲደረግ አዳዲሶቹ ብቻ ሳይሆኑ አገልግሎት የሰጡትም ዋጋቸው እንደሚወደድ ባለሙያው ይናገራሉ። ከውጭ ከሚገቡት የኤሌክትሪክና የነዳጅ መኪኖች በተጨማሪም በሀገር ውስጥ የሚመረቱ ወይንም የሚገጣጠሙ ተሽከርካሪዎች ላይም ጭማሪ ይስተዋላል ብለዋል። አቶ ብሩክ ለውጡን ሲያብራሩ ጭማሪው የታየው የኤሌክትሪክ መኪና ስለጨመረ ወይንም ሰው ነዳጅን ትቶ ወደ ኤሌክትሪክ ስለዞረ አይደለም ብለዋል። ሰዎች የነዳጅ ዋጋ ጨመረ ወይንም እጥረት ተከሰተ ሲባል በቀላሉ ይደነግጣሉ። የኤሌክትሪክ መኪና ፍላጎት መጨመሪም ከዚህ በፊት የታየ ነው ብለዋል። ከነዳጅ አቅርቦቱና ዋጋ ጋር በተያያዘም የሚፈጠረው ስጋት ተጠቃሚዎች ወደ ተሻለ አማራጭ እንዲያዘነብሉ ገፊ ምክንያት መሆኑን አብራርተዋል። በኢትዮጵያ በአብዛኛው የመኪና ግዢ የሚያከናውነው መካከለኛ ገቢ ያለው የማህበረሰብ ክፍል መሆኑን በመጥቀስ በብዛት የሚሸጡበት በዋጋቸው አነስ ያሉ የቢዋይዲ ተሽከርካሪዎች መሆናቸውን የአውቶሞቢል ጉዳይ ተንታኙ ተናግረዋል። አንድ ጊዜ ቻርጅ ተደርጎ እስከ 400 ኪሎ ሜትር የሚጓዝ የቢዋይዲ የመኪና አይነት ከኢራን ጦርነት በፊት ወደ 3 ሚሊዮን 300 ሺህ ይሸጥ የነበረ ሲሆን አሁን ዋጋው ከ3 ሚሊዮን 800 ሺህ ደርሷል። የመኪና የበጀት መኪና በሚል በተመጣጣኝ ዋጋ ገበያ ላይ ይገኝ የነበረና በ10,000 ዶላር የሚሸጥ መኪና ከመሆኑ አንጻር ለኢትዮጵያ ውስጥ 4 ሚሊዮን ብር ድረስ ያወጣል በሚል ገዢዎች እንደሚጠይቁም ተንታኙ ገልጸዋል። አቶ ብሩክ በመኪኖች ላይ የዋጋ ጭማሪው የሚመለከቱ የአውሮፓውያኑ 2026 ከገባበት ጊዜ ነው። ቻይና ውስጥ የሚመጡ ህጎች የመኪና ሽያጭ ላይ ጫና እንደሚያሳድሩ በመጥቀስ ከቻይና የምንገዛቸው አዳዲስ ተሽከርካሪዎች ባይነዱም ጥቅም ላይ የዋሉ ወይንም ዩዝድ ተብለው ኤክስፖርት የሚደረጉ ናቸው ብለዋል። በቻይና ህግ ተሽከርካሪዎች ለገበያ ሲቀርቡ ያልተነዱ ወይንም 00 ወይንም አገልግሎት የሰጡ ቢሆንም የኤክስፖርት ቁጥር ለመጨመር ነጋዴዎችን ማበረታቻ እርምጃ ሲወስዱ ቆይተዋል። በዚህ ዓመት የቻይና ተሽከርካሪዎችም ስም ለመጥቀስ ሲባል ከተላለፉ አዳዲስ ድንጋጌዎች መካከል ጥቅም ላይ የዋሉት መኪኖች ኤክስፖርት ከመደረጋቸው በፊት 6 ወር እንዲቆዩ ማድረጉ ይጠቀሳል። ከዚያ ቀደም ኤክስፖርት የሚደረጉ ከሆነ ግን መዳረሻ አገር ላይ መለዋወጫ ማድረግ ግዴታቸው ሆኗል። 6 ወር በመጠበቅ ግዴታ ምክንያትም ኤክስፖርት ሲደረጉ የነበሩ መኪኖች ቁጥራቸው ቀንሷል ሲሉ አቶ ብሩክ አብራርተዋል። በአውሮፓውያኑ 2026 የተመረቱ የቻይና መኪኖች አሁን ድረስ ኢትዮጵያ ውስጥ አለመግባታቸውንም አክለዋል። በቻይና በኤሌክትሪክ መኪኖች ላይ 5% የታክስ ጭማሪ መደረጉም ሌላኛው የዋጋ ንረት ምክንያት ነው ሲሉ አንስተዋል። በእነዚህ ላይ የኢራን ጦርነት የመርከብ መጓጓዣ ዋጋ ላይ ያሳደረው ጫና መጨመሩ ለተሽከርካሪዎች ዋጋ መናር የራሱን አስተዋጽኦ አበርክቷል። ከዱባይና አካባቢው ተሽከርካሪ ከሚያመጡ አስመጪዎች እዚህ እየሸጡ ለቀጣይ ከዚያ ያዙ የነበሩት የሚሉ አውቶሞቢል ጉዳዮች ተንታኙ በሆርሙዝ ወሽመጥ መዘጋትና ጦርነቱ በፈጠረው ስጋት የተጋነነ የዋጋ ጭማሪ በገበያው ላይ መከሰቱን ገልጸዋል። አስመጪዎችም ከውጭ መኪና ሲያስገቡ ለባትሪ ዋስትና እንዲያቀርቡ፣ መለዋወጫ እንዲያቀርቡ እንዲሁም ከሽያጭ በኋላ ጥገና እንዲያቀርቡ የሚደነግግ
ጠንካራና ለማህበረሰቡ የሚጠቅም ህግ መውጣቱን ተናግረዋል። ይህንን መስፈርት አሟልተው ከትራንስፖርትና ሎጂስቲክስ ሚኒስቴር የብቃት ማረጋገጫ ያደሱ የተሽከርካሪ አስመጪ ተቋማት ቁጥር አነስተኛ ሆኖ ቆይቷል። ከቅርብ ጊዜ ወዲህ ግን የትራንስፖርትና ሎጂስቲክስ ሚኒስቴር አንዳንድ አስገዳጅ ሁኔታዎችን በማላላት የብቃት ማረጋገጫ ያደሱ ተቋማት ቁጥር መጨመሩን አቶ ብሩክ አመላክተዋል። ለ6 ወራት ገደማ የብቃት ማረጋገጫቸውን አድሰው ተሽከርካሪ ማምጣት የቻሉ ድርጅቶች ቁጥርም አንሶ ነበር። ከቅርብ ጊዜ ወዲህ ግን መሻሻል አለ። ይህ ተደማምሮ የሚያሳደረው የዋጋ ጭማሪ ላይ የኢራን ጦርነት ሲከሰት የማጓጓዣ ዋጋ ደግሞ ጨምሯል ብለዋል። የዚህ ሁሉ ድምር ውጤት በኤሌክትሪክ ተሽከርካሪዎች ዋጋ ላይ መናርን ማስከተሉንም አብራርተዋል። በኢትዮጵያ መኪና ገበያ ከፍተኛ ድርሻ ያለው ታምሪን ኢንተርናሽናል ትሬዲንግ የኦፕሬሽን ምክትል ስራ አስኪያጅ ፋኑኤል ኃይሉ በኢትዮጵያ መኪና ገበያ ከፍተኛ ድርሻ ያለው ታምሪን ኢንተርናሽናል ትሬዲንግ የኦፕሬሽን ምክትል ስራ አስኪያጅ ፋኑኤል ኃይለ ከኢራን ጦርነት ወዲህ የመኪና አሽከርካሪዎች የነዳጅ መኪና ፍራቻን የጨመረ ይመስላል ብለዋል። ብዙ አሽከርካሪዎች ከነዳጅ ወደ ኤሌክትሪክ መኪና የመሻገር ጉጉት እንዳሳዩና ገበያውም የሚያሳየው የፍላጎት መጨመር መሆኑን ጠቅሰዋል። አሁን ላይ ያለው የመርከብ ጉዞ ዋጋ መጨመር የተሽከርካሪዎች ገበያ ላይ ያሳደረው ጫና በጉልህ የሚታይ መሆኑን አስረድተዋል። ታምሪን ለገበያ ከሚያቀርባቸው ተሽከርካሪዎች መካከል የሱዙኪ ከነዳጅ ሞተር ላይ የኤሌክትሪክ ኃይል በመውሰድ የሚሰሩ ወይንም ስማርት ሚልድ ሃይብሪድ እንዲሁም የጃክ የኤሌክትሪክ ተሽከርካሪ ይገኙበታል። አቶ ፋኑኤል አሁን እጃቸው ላይ ያሉት መኪኖችን በተመለከተ ዋና ወጪዎች ተሰልተው በተቀመጡ የትርፍ ህዳግ ስለሚሰሩ የዋጋ ለውጥ አለማድረጋቸውን ገልጸዋል። ሆኖም ግን ተመሳሳይ ሞዴሎች ላይ የአምራች ዋጋ መጨመር ወይንም የባህር ትራንስፖርት ዋጋ መጨመር በግልጽ ታይቷል ብለዋል። ከጅቡቲ መኪኖችን ለማንሳት በትራንስፖርት ላይ ከእጥፍ በላይ ጭማሪ ታይቷል ሲሉ አክለዋል። አሁን በእጃቸው ላይ ባሉ መኪኖች ላይም ዋጋ ባይጨምርም በቀጣይ የሚመጡ ተሽከርካሪዎች ላይ ጭማሪ እንደሚታይ ግን ግልጽ ነው ሲሉ የኦፕሬሽን ምክትል ስራ አስኪያጁ ተናግረዋል። በአዲስ አበባ ለሁለተኛ ቀን በተከሰተ የትራፊክ አደጋ የሰዎች ህይወት አለፈ። የአካል ጉዳት ከደረሰባቸው መካከልም የ7ኛና የ5ኛ ክፍል ተማሪዎች እንደሚገኙበት ተገልጿል። በአዲስ አበባ ከተማ የተባበሩት አካባቢ በደረሰ የመኪና አደጋ በአንድ ሰው ላይ የሞትና በ3 ሰዎች ላይ ከባድ የአካል ጉዳት መድረሱን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ዛሬ መጋቢት 23 ቀን 2018 ዓ.ም ከጠዋቱ 1 ሰዓት በለሚ ኩራ ክፍለ ከተማ ወረዳ 13 ልዩ ቦታው የተባበሩት አደባባይ አካባቢ ነው አደጋው የደረሰው። የሰሌዳ ቁጥር ኮድ 3A 41968 አዲስ አበባ የሆነ አሊያንስ የህዝብ ማመላለሻ አውቶቡስ ከአቤም ወደ የተባበሩት አቅጣጫ ቁልቁለቱን በመጓዝ ላይ ሳለ ከአያት ወደ ሲኤምሲ አቅጣጫ እየተጓዘ ከነበሩ የሰሌዳ ቁጥር ኮድ 335090 አዲስ አበባና የሰሌዳ ቁጥር ኮድ 3B 57071 አዲስ አበባ ቪትስ የሆኑ ተሽከርካሪዎችን በመግጨት የተባበሩት አደባባይ ላይ በመውጣት ሊገለበት ችሏል ተብሏል። በአደጋውም የፒክአፕ መኪናው አሽከርካሪ ህይወቱ ወዲያውኑ ሲያልፍ በውስጡ ተሳፍረው የነበሩ 2 የ7ኛና የ5ኛ ክፍል ሴት ተማሪዎች እንዲሁም የቪትስ መኪናው አሽከርካሪ ከባድ የአካል ጉዳት ደርሶባቸው የሕክምና ክትትል እየተደረገላቸው ይገኛል። አሽከርካሪዎች ሁሌም ቢሆን የመንገዱን ሁኔታ እና አቀማመጥ በሚገባ በማጤን ተሽከርካሪያቸውን መቆጣጠር በሚያስችላቸው ሁኔታ ሊያሽከረክሩ ይገባል ያለው ፖሊስ ለሟች ቤተሰቦች መጽናናትንና ለተጎጂዎችን ብርታትን ተመኝቷል። አድማጮቻችን፣ የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ሰላም።